ዘፍጥረት ምዕራፍ 3 ላይ እግዚአብሔር ሰው ኃጢአት አደረገ ብሎ ተናዶ ወይም ደግሞ ከስሜታዊ ሆኖ የወሰደውን እርምጃ አይደለም የሚያሳየን። ዘፍጥረት 3 የሚነግረን ሰው የሄደበት መንገድ የሚያመጣበትን ነገር ነው። ፍቅር ነው ሲባል ጥላቻ የለበትም። ስለዚህ ፍቅር ማንነት አለው ማለት ነው። ስለዚህ እግዚአብሔር ነኝ ያለውን ባህሪ ማውጣት አለብን ማለት። ከዛ አንዱ ባህሪ ደግሞ እኔ እግዚአብሔር አልለወጥም የሚለወጥም አምላክ እንዳልሆነ፣ ስለዚህ እግዚአብሔር ፕላኑም ስራውም ከባህሪው ነው የሚመነጨው። ፕሬዝ ጋድ ብራዘር ነባ እንዴት ነህ? እግዚአብሔር ይባረክ። በዚህ ፖድካስት ላይ አንዳንድ የእግዚአብሔር ሀሳቦችን ለሰው ሊጠቅሙ የሚችሉ ባለፈው አንድ አጭር ቪዲዮ ለቅቄ ነበር። ምንድነው እግዚአብሔር መልካም ብቻ ነው የሚል ሀሳብ ትንሽ የሀሳብ ሼር አድርጌ ነበር እና እዛ ሀሳብ ላይ አንዳንድ ቤተሰቦቻችን ኮሜንት አስቀምጠው ነበር። ካስቀመጡት ኮሜንት ምንድነው አንዱ ሰዎች እኮ እግዚአብሔር መልካም አይደለም ብለው ያመኑት ከራሳቸው አይደለም፣ ከመጽሐፍ ቅዱስ ውስጥ አንብበው ነው እግዚአብሔር ብዙ ያደረጋቸው ሰዎችን የተዋጋበት፣ የገደለበት፣ የቀጣበት አንዳንድ መጽሐፍትን አንብበው ነው እግዚአብሔር ክፉ ያደርጋል ብለው ያመኑት እንጂ ያንተን ሀሳብ ማን ያምነዋል ብሎ ጥሩ ኮሜንት ሰጠኝ ወንድሜ። እና ይሄ አንዳንድ ጥያቄዎችን የበለጠ ሀሳቡን እንድትረዳው እንድታስተምር ያግዛልና እኔ እናንተም ዛሬ በዚህ ፖድካስት ላይ ዲስከስ እንድናደርግ የምፈልገው እግዚአብሔር በእርግጥ ክፉ ነገር ያመጣል ወይ? በመጽሐፍ ቅዱስ ላይ የተገለጡ ብዙ ኦፕን የሆኑ ታሪኮች አሉ። ብዙ መጽሐፍ የጥፋቷን ብትመለከት ሶዶምና ጎሞራ ላይ ጦርነቶች አይተናል። ስለዚህ እግዚአብሔር ያንን በእርግጥ አንድ ህዝብ የሚጠላው አንድ ህዝብ ደግሞ የሚጠብቀው ክፉም ደግም ባህሪ ያለ ወይ? ያንን ነገር ነው ዛሬ እንድዲስከስ አድርገን በትክክለኛ መጽሐፍ ቅዱስን ከእግዚአብሔር ባህሪ ወይም ከእግዚአብሔር ኔቸር አንጻር እግዚአብሔር ያደረገበትን እውነተኛውን ታሪክን አውቀው እግዚአብሔርን በአንድ መልክ ብቻ ትረስት እንዲያደርጉት እንዲያውቁት የሚረዳቸውን አንዳንድ ዲስከሽን ለማድረግ ነው ዛሬ አብረን የተገናኘ ነውና እንኳን ደህና መጣ። ይሄንን ፍሬዝ ጋር ይሄንን ሐሳብ እንዴት አድርገን መጽሐፍ ቅዱስን እንደምንረዳ ከዚህ ሐሳብ ጀምሮ ዲስከስ እንድናደርግ ነው የጠራው እና እስኪ መግቢያ የሚሆኑ ሐሳቦችን ነገርና ከዛ በደንብ እናወራለን። እሺ እንግዲህ መጽሐፍ ቅዱስን እንደ ሌላው መጽሐፍ ወይም እንደ ፊክሽን መጽሐፍ አንብበን ገባኝ ተረዳው ብለንም እንደሄደው መጽሐፍ አይደለም። ልክ እንደ አንድ ደራሲ እንደጻፈው መጽሐፍ የእግዚአብሔር ቃል ስለሆነ ቀጥታ ከእግዚአብሔር ባህሪ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር እቅድ፣ እግዚአብሔር ከሚፈልገው ነገር ጋር ግንኙነት አለው። እነዚህ ነገሮች ለመረዳት እንግዲህ መጽሐፍ ቅዱስን ለመፍታት ወይም ደግሞ ለመረዳት የሚጠቅሙ ቤዚክ የሆኑ ወይም መሰረታዊ የሆኑ ቁልፎች አሉ። ስለዚህ መጽሐፍ ቅዱስን ለመረዳት የመጀመሪያው ወይም በትክክለኛ መንገድ ለመፍታት የመጀመሪያው ጠቃሚ መንገድ የእግዚአብሔርን ባህሪ በትክክል ማወቅ ነው። እዚህ ለምን እግዚአብሔር በባህሪው እርስ በርሱ የሚቃረን ወይም ኮንትራዲክት የሚያደርግ ባህሪ የለውም። እዚህ ጋር መልካም ሆኖ እዚህ ጋር ደግሞ ክፉ የሚሆን ከሆነ በባህሪው ጽናት የለውም፣ ኮንትራዲክት ያደርጋል ማለት ነው። ስለዚህ ሁለት ኤክስትሪም በአንድ ጊዜ ሊይዝ አይችልም። ክፉም መልካምም የሚባለውን ኤክስትሪም ይዞ መቀመጥ አይችልም። እዚህ ነው መጽሐፍ ቅዱስም ሲነግረን በእርሱ ዘንድ መለዋወጥ የለም ይለናል ያዕቆብ 1:17 ጀምሮ። መለዋወጥ ከሌለ መልካም ሆኖ ክፉ መሆን አይችልም ማለት ነው። ስለዚህ ሁለቱንም መያዝ ስለማይችል የማይችልበት ምክንያት ደግሞ በቃ ማንነቱ ስለሆነ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ናሆም 1:7 ላይ እንደሚነግረን እንደውም በእርሱ የሚታመኑትንም ያውቃልና። ስለዚህ ስለሚያውቅ በእርሱ የሚታመኑትን በባህሪው ደግሞ መልካም ስለሆነ መከራ በመጣ ጊዜ ወደ እግዚአብሔር ነው የሚሸሸገው ሰው። እግዚአብሔር መከራ ከመጣ ወዴት እንሸሸጋለን? ወዴት እንሮጣለን? ስለዚህ ይሄ ከባህሪው ጋር ትክክለኛ ያልሆነ ኢንተርፕሬቴሽን ወይም መጽሐፍ ቅዱስን የምንፈታበት መንገድ ትክክል ስላልሆነ ነው ማለት ነው። አንደኛው ባህሪው ነው፣ እግዚአብሔር ባህሪ። ሁለተኛ እግዚአብሔር በክርስቶስ ኢየሱስ ከሰራው ስራ ጋር አይጋጭም።
በክርስቶስ ኢየሱስ ያደረገልን ነገር ጋር የሚጋጭ የመጽሐፍ ቅዱስ ክፍል ወይም ደግሞ ኢንተርፕሬቴሽን መኖር የለበትም። ሁለተኛው ይሄ ነው። ለዚህ ደግሞ መሰረታዊ ነው የምንለው ደግሞ ኪዳናትን፣ ሶስተኛው መሰረታዊ ነው የምንለው ነገር ደግሞ ኪዳናትን መለየት፣ በአዲስ ኪዳንና በብሉይ ኪዳን ያሉት መሰረታዊ የሆኑ የመጽሐፍ ቅዱስ አፈታት ለውጦች ወይም ልዩነቶች ሊያመጡ ስለሚችሉ ይሄንን ሶስተኛ ይሄን መረዳት አለብን። ሌላኛው ደግሞ አራተኛ ደግሞ መጽሐፍ ቅዱስ ራሱ እንደ መጽሐፍ እርስ በርሱ ኮንትራዲክት አያደርግም፣ አይጋጭም። ራሱ መጽሐፍ ቅዱስ እርስ በርሱ የሚደጋገፍ እርስ በርሱ ፍሰት ያለው የራሱ የሆነ ምናልባት አንዳንዶቹ ሰዎች በህይወት ያልተገናኙ ሰዎች ናቸው። የ100 ዓመትም የ400 ዓመትም የ600 ዓመትም ልዩነት በታሪክ ውስጥ ሆኖ የመጡ ሰዎች ናቸው። እንደዛ ሆነው አንድ አይነት ነገር ተመሳሳይ ሀሳብ ፍሰት ያለው ይዘቱን የጠበቀ መጽሐፍ ስለሆነ ማለት ነው። እነዚህን አራቱን ነገሮች እናስቀድምና በእርግጥ መጽሐፍ ቅዱሳዊ ተረጋጉምን ወይም ደግሞ አፈታትን የምንወስድባቸው መንገዶች እነዚህ ብቻ አይደሉም፣ ሌሎችም አሉ። ግን አሁን የእግዚአብሔርን መልካምነት ለመረዳት ከባህሪው በክርስቶስ ኢየሱስ ከሰራው ስራ እንደዚሁም ደግሞ ከመጽሐፍ ቅዱስን መሰረት አድርገን እርስ በርሱ መጽሐፍ ቅዱስ ስለማይጋጭ ኪዳናትን መሰረት አድርገን የእግዚአብሔርን መልካምነት ደግሞ እንመልከት። በጣም ደስ ያነባየ በጣም ጥሩ ፋውንዴሽን አስቀምጠናል። እንግዲህ እነዚህ አራት ነገሮች በጣም ወሳኝ ናቸው። እኔ ከዚህ አንዱን ፒክ ላድርግ። እሺ፣ እግዚአብሔር ከባህሪው ወይም ከማንነቱ ተነስተን ነው እግዚአብሔርን ማየት ያለብን፣ መጽሐፍ ቅዱስ መፍታት ያለብን። ስለዚህ ከእግዚአብሔር ባህሪ ማለት በመጽሐፍ ቅዱስ ላይ አለው ተብሎና ነው ተብሎ የተነገሩ ማንነቶች አሉት። የመጀመሪያው እግዚአብሔር ብርሃን ነው ሲባል ብርሃን ከሆነ ጨለማ የለበትም ማለት ነው። በቃ አይደንቲቲ ነው። ከእንደና እግዚአብሔር ፍቅር ነው ሲባል ጥላቻ የለበትም። ስለዚህ ፍቅር ማንነት አለው ማለት ነው። ስለዚህ እግዚአብሔር ነኝ ያለውን ባህሪ ማውጣት አለብን ማለት። ከዛ አንዱ ባህሪ ደግሞ እኔ እግዚአብሔር አልለወጥም የሚለወጥም አምላክ እንዳልሆነ፣ ስለዚህ እግዚአብሔር ፕላኑም ስራውም ከባህሪው ነው የሚመነጨው ማለት ነው። ስለዚህ አሁን እዚህ ጋር ዋናው ብዙ ጊዜ ብሉይ ኪዳን ላይ ያለውን ሐሳብ እንዳንረዳ ከሚያደርጉን ነገሮች ሁሉ እግዚአብሔር በብሉይ ኪዳን የሚሰራበት ፕላኑን የሚፈጽምበት መንገድ አንዳንድ ፊዚካል ላይ የሚታዩ ስትሬንጅ የሆኑ ኮንትራሪቲ እግዚአብሔር ባህሪው እንድንጠራጠር የሚያደርጉ ነገሮች አሉ። አንዱን ሲገል አንዱን ሲጠብቅ አንዱን ሲዋጋ እናያለን። ይህንን ነገር ለመረዳት ሊጠቅመን ከሚችል ከመጽሐፍ ቅዱስ ዘፍጥረት መጽሐፍ 1 ላይ እግዚአብሔር ሰውን ሲፈጥር በምን ፈጠረው የሚለውን ነገር እንመለከት። እግዚአብሔርን ሰውን የፈጠረው በዘላለም ፍቅሩ ነው። ወዶ ነው የፈጠረው፣ ወይም አባትነት ባህሪ ይዞ ነው የፈጠረው። ስለዚህ እግዚአብሔር ችሎታውን ለማሳየት የሆነ ያደርጋል የሚል ያፈጣጠር ችሎታውን ለማሳየት ሳይሆን እግዚአብሔር ቤተሰብን ነው የወለደው፣ ልጆችን ነው የወለደው። ስለዚህ ፍቅሩ ደግሞ የማይለዋወጥ ነው። ስለዚህ ሰው ልጆችን በፍቅሩ ከፈጠረ በኋላ ቢቆምም ቢወድቅም ቢሸሽም ባይሸሽም እግዚአብሔር ለሰው ልጆች ያለውን ሐሳብ ወይም እቅድ ምን ያደርግ ማለት ነው አይለዋወጥም ሁሌ። ስለዚህ ሰው ልጆች በዘፍጥረት ከወደቁ ወይም ደግሞ ዘፍጥረት ምዕራፍ 3 ላይ ከወደቁ በኋላ ሲወድቁ ከክብራቸው ከልጅነት ስልጣናቸው ከጥቅማቸው ወደቁ እንጂ ከአባት ፍቅር አልወደቁም። ስለዚህ ዘፍጥረት ላይ የምናየው እግዚአብሔር ሰውን ከወደቀ በኋላ እግዚአብሔር ስላጣው በቃ እኔ ያልኩትን ነገር አላደረገምና ስለዚህ ልጨፍጭፈው ላጥፋው ብሎ አይደለም የተነሳው። ልክ እግዚአብሔር ሰው ልጆች ከክብራቸው ካላቸው ስፍራ ሲወድቁ በዛው ቅስፈት እግዚአብሔር ሐሳቡን ስለማይቀየር እግዚአብሔር ለሰው ልጆች ያለውን ዓላማ ስለማይቀየር በዛችው ቅስፈት እግዚአብሔር የሰው ልጆችን የማዳንን ፕላን ነው የተናገረው። ያ ምንድነው? በአንተና በሴቶች መካከል ጠላትነትን አደርጋለሁ። ስለዚህ ምንድነው? በዛችው ቅስፈት ሰውን ወደ ክብሩ የሚመልስበትን ሰውን ወደ ፍቅሩ የሚመልስበትን ነገር ነው እግዚአብሔር ፕላን ያደረገው። አንድ ጊዜ ደግሞ ስታስተምር ሰምቻለሁ። የሰው ልጆች ከወደቀ በኋላ እግዚአብሔር ምድርን ረገማት አይደለም። ያስተላለፈው ነገር ምንድነው? እዛ ቦታ ላይ ከወደቀ በኋላ ምድርን በአንተ ምክንያት የተረገመች ትሆናለች ብሎ ከምዕራፍ 3 ጀምሮ እስኪ ያለውን ነገር ይህን አሰባዝ። እሺ እንግዲህ ዘፍጥረት ምዕራፍ 3 ላይ እግዚአብሔር ሰው ኃጢአት አደረገ ብሎ ተናዶ ወይም ደግሞ ከስሜታዊ ሆኖ የወሰደውን እርምጃ አይደለም የሚያሳየን። ዘፍጥረት 3 የሚነግረን ሰው የሄደበት መንገድ የሚያመጣበትን ነገር ነው። ለምሳሌ አንድ ሕፃን ልጅ እሳት እንዳትነካ ተብሎ ካጠገቡ ዞር ብንል እና እሳት ቢነካ እሳት በመንካቱ
ያቃጥለዋል። ሲቃጠል መቃጠል የሚባለው ነገር ምን ይዞ ይመጣል? መቁሰል ያመጣል፣ ህመም አለው፣ ሆስፒታል መርፌ መወጋት አለው፣ ብዙ ነገሮች አብሮት ይመጣል። ስለዚህ ኃጢአት የሚባለው ነገር የእግዚአብሔርን ትእዛዝ አለመጠበቁ ሰው የሚያመጣበትን ነገር እግዚአብሔር አብራራለት። የኃጢአት ውጤት አለ ማለት ነው። አዎ፣ የሄደበት መንገድ የት ድረስ ሊወስደው እንደሚችል እግዚአብሔር ነገረው። ይሄ ያደረግከው ነገር ይሄን ያመጣባል፣ ይሄን ያመጣባል፣ ይሄን ያመጣባል እንጂ አዳም ለኃጢአቱ ተቀጥቶ ከሆነ እንደገና ደግሞ ኢየሱስ መጥቶ ስለ ሰው ልጆች ሁሉ ኃጢአት መቀጣት አይችልም። ምክንያቱም እያንዳንዱ ሰው ለኃጢአቱ ቅጣት ከወሰደ ኢየሱስ መጥቶ ቅጣት መውሰድ ትርጉም ነው። እዚህ ጋር አንድ ነገር እግዚአብሔር እዛ እኮ ምድርን ምን አድርጋ ለማት ነው የተረገመች ትሆናለች፣ እሾህና አሜከላ ታፈራለች፣ ኑሮ ህይወት በህመም በስቃይ ይሆናል፣ ለፍተህ ግረህ ትበራለህ ብሎ እግዚአብሔር የተናገረውን ነገር ሰዎች ልክ እንደ መቅስፈት ነው የሚያስቡት፣ ያስቡታል። ይህንን ሀሳብ እስኪ በደንብ አብራራላቸው። እሺ፣ እግዚአብሔር ቅጣትን በተመለከተ ማንንም ሰው ኢየሱስ ክርስቶስ እስከሚመጣ ድረስ አልቀጣም። ኃጢአትን በተመለከተ ሰው ቅጣት አልተቀበለም። ማንም ሰው አልተቀበለም። ለዚህ መጽሐፍ ቅዱስ የሚነግረን የሁላችንንም ቅጣት ወይም በደል ኃጢአት በእሱ ላይ ያደረገውና በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣል። ስለዚህ ቅጣት የወሰደው ኢየሱስ ብቻ፣ ማንም አልወሰደም። ገና ከዚህ በኋላም ደግሞ ሰው ቅጣት የሚወስደው አሁን አይደለም። አሁን በኃጢአቱ ምክንያት ሞት ይሞታል። ከዛ ቅጣት ፍርድ የሚባለው ነገር እስከሚመጣ ድረስ ፍርድ ሳይደረግ ቅጣቱን ሊመቀበል አይችልም ሰው። ስለዚህ ፍርድ ተቀብሎ ፍርዱን ወስዶ ቅጣቱን የሚወስድበት ጊዜ ገና ነው። ስለዚህ ሰው እግዚአብሔር እስካሁን ድረስ ሰውን በኃጢአቱ ምክንያት የቀጣው በኢየሱስ በኩል ብቻ ነው። ስለዚህ ቅጣት የሚባል ነገር ከዘፍጥረት 3 ጀምሮ ኢየሱስ ከሚመጣ ድረስ አላየንም። ለዚህ ነው ሮሜ 3 ላይ ምን ይላል? ቀድሞ ሳይቀጣ ያለፈውን ኃጢአት ይላል። ማን? ከኢየሱስ ክርስቶስ ከመምጣቱ በፊት ያለፈው ኃጢአት ስለነበረ አሁን ደግሞ አለ በእሱ የሚያምኑትን በኢየሱስ ክርስቶስ የሚያምኑትን እንዲሁ ማጽደቁ የእግዚአብሔርን ጽድቅ ያሳያል ይላል። ስለዚህ ቀድሞ ኃጢአት የሰራ ሰው በሙሉ አልተቀጣም። ለምን? መጽሐፍ ቅዱስ እንደሚነግረን ሳይቀጣ በማለፉ ይላል ቀድሞ የነበረውን ኃጢአት። ስለዚህ እና አዳም ተቀጣው አይደለም፣ ቅጣታቸው የወሰደው ኢየሱስ ነው። ከአዳም ጀምሮ ገናም ከዚህ በኋላ ለሚመጣው ሰው በሙሉ የሰው ልጅ ቅጣት የወሰደው ኢየሱስ ነው። ስለዚህ ሰው በዚህ ምድር ላይ ከመጣ ጊዜ ጀምሮ ወይም በኃጢአት ምክንያት ከወደቀ ጀምሮ ቅጣትን አልወሰደም። ኢየሱስ ብቻ ነው ቅጣት የወሰደው። እግዚአብሔር ማንንም ሰው አልቀጣም እስካሁን። በጣም መልካም። እዚህ ጋር ስለዚህ ዘፍጥረት ምዕራፍ 1 ላይ ያለው ሰው ከወደቀ በኋላ ምዕራፍ 3 ላይ በአንተ ምክንያት እሾህና አሜከላ ኑሮ የህመም ወይም ደግሞ የመከራ በላብ ጥረት ትገባለህ ሲባል አዳም በኃጢአቱ ምክንያት የገባበት የከፈተው ዓለም ውጤት ወይም ሪዛልት ነው። አሁን ከኔ ወጥተህ ይህንን ዓለም ከፍተሃል። የዚህ ዓለም ሪዛልት ይሄ ይባላል። መከራ ነው፣ የለዓም ኑሮ ነው፣ ችግር ነው፣ ህመም ነው፣ ስቃይ ነው፣ ድካም ነው። ስለዚህ እግዚአብሔር እያመለከተው ነው እንጂ የረገመው አይደለም በብዙ። ምክንያቱም እግዚአብሔር ዓላማው መርገምን ሳይሆን ምን ማድረግ ነው ማለት ነው፣ ማዳን ነው። ለምን? ፍቅሩ ስለማይቀየር። ስለዚህ ሰው ልጆች አሁን ከኔ ተለይተ የከፈትከው ዓለም ኑሮ ይሄ ነው፣ ህይወት ይሄ ነው፣ ሪዛልት ይሄ ነው ብሎ አመለከተው እንጂ እግዚአብሔር ረገመው አይደለም፣ ከርስን አስቀመጠበት አይደለም። ምክንያቱም እግዚአብሔር ገና ኃጢአት በእንደዚህ በሾክና በአሜከላ ወይም ደግሞ በቅጣትና በፔን የሚታለፍ ነገር አይደለም። ለምን? ከእግዚአብሔር መለየት ማለት በጣም ከባድ ሞት ነው። እንዲያውም ሰዎች ስጋ ቤት ስለሆነን መቁሰልን፣ መታመምን፣ መረግን፣ መቸገርን፣ መሰደድን እንደ ችግር ኖሯልን እንጂ የመንፈሳዊ ችግር ከዚህ በላይ ነው። ከእግዚአብሔር መለየት የመሰለ ትልቅ ችግር የለም። ስለዚህ እግዚአብሔር የተመለከተው ትልቁም ፕሮብሌም ነው እንጂ ይሄኛው አይደለም ማለት ነው። ስለዚህ በመከራም በስጋም በዓለም ላይ ሰዎችን የሚከፍሉት የመከራ ችግር የመንፈሳዊ ዳርክነሳቸው ውጤት ነው እንጂ ያ ብቻ አይደለም ጥፋቱ ማለት ነው። ስለዚህ ይህንን ነገርም በደንብ ሰዎች እንዲያውቁት ስለሚያስፈልግ ይህንን ማሳብ ትንሽ ብትጨምርላቸው። እሺ፣ ሞት የሚባለው እንግዲህ ያው ኃጢአት ይዞብን የመጣው አንዱ ነገር ሞት ስለሆነ ለዓለም በሙሉ ይዞት የመጣው ሞት ነው። ሞት የሚባለው ነገር አንደኛው ያለ ተስፋ መሆን ነው። ሁለተኛ ያለ እግዚአብሔር መሆን ነው። ይሄ ያለ እግዚአብሔር መሆን ማለት ከባድ ነው። ያለ ተስፋ መሆን በጣም ቀላል ነገር አይደለም። በጣም ከባድ። ያው ሰው እዚህ ምድር ላይ ያለ ተስፋ አንድ ሰከንድም መቆየት አይችልም ምናምን ይባላል። ለምን? ተስፋ ካጣ ከዚህ ምድር መሄድ ነው የሚፈልገው ማንም ሰው። መሞት አንዳንድ ሰው ራሱ የሚያጠፋው ተስፋ አጣሁ ብሎ ነው።
ያው ተስፋ ማውጣቱ በምንም ሊመጣ ይችላል፣ ግን ዋናው ምንጭ ኃጢአት ነው። ኃጢአት ነው ለዚህ ሁሉ ነገር ይዳል። ቀጥሎ ደግሞ ያለ እግዚአብሔር ሲባል ያለ አባት፣ አንደኛ ያለ አባት ነው። ያለ አባትንም በትክክል እናብራራ። ለምሳሌ አባት የምንለው ምንጭ መገኛ ስለሆነ ማለት ነው። ስለዚህ ለምሳሌ አሳ ውሃ መኖሪያ ብቻ ሳይሆን ተስፋዋም ነው። አሳን ከውሃ ስናወጣት የመኖርን ተስፋ ታጣለች። በጣም የምትፈረገጠው ለዛ። ስለዚህ በምንም መልኩ ተመልሳ ከገባች ለመኖር እንደገና ተስፋ ታገኛለች። ስለዚህ ሰው ያለ እግዚአብሔር ነው ሲባል እያንዳንዷን ደቂቃ የሚኖረው እያንዳንዷን ሰከንድ የሚኖረው ያለ ተስፋ ነው። ያለ እግዚአብሔር ይኖራል ሲባል ማለት በጣም ከባድ ነው። ስለዚህ ሰው የማይፈጥረው የማያደርገው የማይበላው የማይጠጣው የማይለብሰው የማይወጣው የማይቆፍረው ነገር የለም። ለምን? ተስፋ የሚባለውን ነገር ከሌሎች ቦታ ለማግኘት ሁሉን ነገር ያደርጋል። ለምን? ያለ ተስፋ ስለሆነ። እዚህ ያለ አባት ነው ሲባል ደግሞ ወላጅ፣ ተንከባካቢ፣ ጠባቂ፣ አቅራቢ የለውም። ለዚህ ነው ኢየሱስ መጀመሪያ ለመሄድ ሲናገር እሄዳለሁ አለና ወላጅ እንደሌላቸው ልጆች አልተዋቸውም አለ። ለምን? ምን ሊሰጠን ነው? ወላጅ። ስለዚህ መንፈስ ቅዱስ ይመጣል አለ። አሜን። ስለዚህ እሱ የመጣው እንዴት ሊሆን ነው? እንደ ወላጅ እንደ አባት ሊንከባከበን፣ ኬር ሊሰጠን። ስለዚህ ሰው ያጣው እግዚአብሔርን አጣ ሲባል ቀላል አይደለም። እግዚአብሔርን አጣ ማለት ተስፋ አጣ፣ ተንከባካቢ አጣ፣ አጋዥ፣ ረዳት፣ እውነት የሆነውን የሚያሳየው፣ ፕሮቴክት የሚያደርገው፣ የሚጠብቀው፣ ይሄንን ሁሉ አጣ ማለት ነው። ስለዚህ ጎዳና ወጣ ማለት ነው። ዋው ሰው። እሺ አሁን እዚህ ጋር በጣም የሚገርም ነው ሀሳብ ያመጣው። አሁን እግዚአብሔር ቅድም ሰው ያለ ተስፋ ከሆነ ያለ አባት ከሆነ እግዚአብሔር ልጁን አጥቶ ደግሞ የሚቀመጥ አምላክ አይደለም። ለምን? ፍቅር የራሱን ነገር ሳይሆን ይዞ የሚቀመጥ ለሰው የሚሰጠውን ነገር እንዲያደርግ የሚጓጓ የሚናፍቅ አባት ነው። እዚህ ላይ አንድ ነገር ጨምር። ብዙ ሰው ሁሉም ሰው እግዚአብሔር አጣ። ብዙ ጊዜ ሰው እግዚአብሔርን አጣ የሚለውን ስብከት ነው የምናውቀው። ሰው ጎደለ፣ እንደዚህ ሆነ። እግዚአብሔርም ልጅ ነው ያጣው። እግዚአብሔርም በደንብ ነው የሚያዝነው። በደንብ ነው በቃ ሐዘን ልቡን ዘፍጥረት ምዕራፍ 5 የሚነግረን ልቡ እግዚአብሔር አዘነን የሚለው የፈጠረው ሰው እንደዚህ በመኖሩ። ልንገር የሰው ልጅ እኮ በጣም የሚገርመው መንፈሳዊ ሞትን እኮ ራሱ መሞቱን ያወቀው አባት ነው። ሰው መሞቱን እኮ ራሱ አያውቅም። መሞቱን ያወቀው ከመንፈሳዊ ዓለም መጉደቱን ያወቀው ያ መንፈሳዊ ሞት ኢንተርፕሬት አድርጎ አዳም ከ900 ዓመት በኋላ ስጋው ሲቆስል፣ ምግብን ሲያጣ፣ ሲቸገር፣ ልጆችን ሲያጣ መንፈሳዊ ሞት በስጋ ሲቆነጠጠው ድረስ መከራም እንደሆነ መራረጎም አያውቅም። ነገር ግን እግዚአብሔር ሞትን ሞተ ያለው የመጀመሪያው ቀን ገብቶ ያንን ችግሩ ሲገባ ነው። ስለዚህ መንፈሳዊ ሞት በእግዚአብሔር ከሰዎች ከሚታወቀው ይልቅ በወላጅ አባቱ ዘንድ የከፋ ነው። አንዳንድ ጊዜ ልጆቻችን አንተም እኔም ልጅ አለን። እዚህ ልጆቻችን አንዳንድ ጊዜ እየሳቁ እምቢ ያሉን ነገሮች ሁሉ ለነሱ የሚስማማ እየመሰለ እኛ ስናይ እንደ አባት ያ ጉዳት እንደሆነ እናውቀዋለን። ለምን? ያ የሚወዱት ነገር ምን ያህል ፔንፉል እንደሆነ እናውቀዋለን። ከነሱ በላይ የምንጎዳው እኛ ነን። ስለዚህ እግዚአብሔር ልጅ ብቻ ተቸግሮ አባት ሴፍ ነው ማለት አይደለም። ምክንያቱም በፍቅርም እሱ ያዝናል። ስለዚህ ይሄ የሚያዝን አምላክ ለሰው ልጆች ምን ማድረግ ነው? የሪደምሽን የመዋጀት ፕላን ምን ማድረግ አለበት ማለት ነው? ማዘጋጀት አለበት። አሁን እዚህ ጋር ነው እንድናውቀው የምፈልገው። የሪደምሽን ወይ ደግሞ የመዋጀት ፕላን የሚሰራው በምድር ላይ አባታችን እግዚአብሔር በዘፍጥረት ምዕራፍ 3 ላይ ስጋ ለብሶ እንደሚመጣ ትንቢትን ተናገረ። ትንቢት ማለት ገና ሊፈጸም ያለ በቃል ያለ ወይም በሐሳብ ያለ ተስፋ ቃል ማለት ነው። ስለዚህ ይሄን ተስፋ ቃል እግዚአብሔር ተናገረ በዚህ ምድር ላይ። ይሄንን ተስፋ ቃል አታላዩ ሰይጣን ሰምቷል፣ ያውቃል። ለራሱ ነው የተናገረው፣ በጆሮ ሰምቷል። ስለዚህ በዚህ ቀን በምድር ላይ ይህ አዳምና ሔዋን የፈጠረ ያ የነሱ አባት በምድር ላይ መጥቶ የሱን አገዛዝ ከልጆቹ ላይ ሊሰብረው ሊቀጠቅጠው እንደሚችል ያውቃል። ይሄንን የሰው ልጆች ወላጆቹ ልጆቹ እንኳን ማንም ሰው አላወቀውም። ግን ሰይጣንና እግዚአብሔር ምን ያደርጋል ማለት ነው? ያውቁ ነበር። መላእክትም ያውቁ ነበር በምድር ላይ። ስለዚህ ከዚህ ቀን ሰዓት ጀምሮ እግዚአብሔር የሰው ልጆችን ወደ ምድር መምጣት የሚችልበትን ፕላን ለማስፈጸም ወገን ወይ ደግሞ ቃል ኪዳን ፓርትነርሺፕ ምን ያደርግ ነበር? ይፈልግ ነበር። ወይም ተስፋውን የሚፈጽምባቸው ጄኔሬሽን ይፈልግ ነበር። ይህንን እስኪ ትግል አሁን ነው የምንረዳው ማለት ነው።
እሺ አንድ መረዳት ያለብን ነገር አሁን ሰው ምን ያህል ኃይል እንዳለው ምን ያህል ስልጣን በዚህ ምድር ላይ እንዳለው በደንብ ማወቅ አለብን። እሱን በትክክል ካላወቅን እግዚአብሔርም የሚያደርገውን ነገር መረዳት አንችልም። እግዚአብሔር ለሰው የሰጠው ስልጣን ስላለ እሱን ደግሞ ስልጣን ስለሚያከብር በዚህ ፕሪንሲፕል ውስጥ ወይ መርህ ውስጥ እግዚአብሔር እንዴት እንደሚሰራ እኔ ለሰዎች በሙሉ እግዚአብሔር በዚህ ምድር ላይ የሰጣቸው ስልጣን አለ። ያንን ስልጣን ተከትሎ የሚደረጉትን በዚህ ምድር ላይ የሚሆኑት ነገሮች በሙሉ ሰው ኢንቮልቭ ያደረገበት ነው፣ ወይም የሰው ተሳታፊነት አለ፣ ቀጥተኛ ተሳታፊነት አለ እዚህ ምድር ላይ። ሰይጣንም ማድረግ የሚፈልገውን ነገር እግዚአብሔርም ማድረግ የሚፈልገውን ነገር ሰውን ኢንቮልቭ አድርጎ ነው። ስለዚህ የመዳንን ነገር እግዚአብሔር ሲያስብ ያስበው በሰው በኩል ነው። ስለዚህ ሰይጣን ደግሞ የተነገረውን ነገር ማቋረጥ ሲፈልግ የሚያቋርጠው በማን በኩል ነው? በሰው በኩል። ሰውን መጠቀም አለበት። አሁን እንግዲህ የእግዚአብሔርን ባህሪና እቅዱን እንዴት እንደሚፈጽም የተወሰኑ ነገሮች እንመልከት። ለምሳሌ እነ የዮሴፍ ቤተሰቦች እነ ያዕቆብ 70 ቤተሰቦቹ ወደ ግብጽ ወረዱ። ግብጽ ወርደው በነበሩበት ጊዜ ግብጽ ውስጥ ከ430 ዓመት በኋላ ወንዶች ልጆች ከተወለዱ ይገደሉ ተባለ። ከዛ ወንዶች ልጆች ከተወለዱ ይገደሉ ሲባል አንደኛው አምልጦ የወጣው ወይም ደግሞ ከዚህ ሳይገደል የተረፈው ሙሴ ነው። ለምንድን ነው ይገደሉ የተባለው ወንዶች ልጆች? ምክንያቱም ዘርን አንደኛ ዘር የሚሰጥ ወንድ ስለሆነ ተሸካሚ ስለሆነ ያንን ነገር ማቋረጥ ስለፈለገ፣ ስለዚህ ሙሴ ከዛ ተጽዕኖ ወይም ከዛ ግድያ ያመለጠ ልጅ ነው። ሁልጊዜ ሰይጣን ማቋረጥ የሚፈልገው እንደዚህ አይነት ሰዎችን ለህዝቡ እግዚአብሔር ለኔሽኑ የሚያመጣቸውን ሰዎች ማጥፋት ነው የሚፈልገው። ለምሳሌ ኢየሱስ እንደተወለደ በተነገረ ጊዜ ሄዶ የተገደለው ወደ 200,000 ህጻናት ናቸው፣ ወንዶች ያው ተገደሉት። ለምን ከተባለ አንድ ከሴቲቱ የሚወለደው ዘር የተባለው እንደሚመጣ ያውቃል። የትኛው እንደሆነ ነው የማያውቀው፣ የትኛው ስፔሲፊክ አያውቅም እንጂ ማንኛው እንደሆነ የትኛው ልጅ እንደሆነ አይታወቅም እንጂ አንድ ልጅ እንደሚመጣ ይታወቃል። ስለዚህ ምንድነው ሰይጣን በዚህ ስራ ውስጥ ያለው ወይም በእግዚአብሔር እቅድ ውስጥ የሚመጡትን ወንዶች ልጆች የትኛው እንደሆነ ስለማያውቅ በየትኛው መንገድ ማቋረጥ ይፈልጋል። ስለዚህ አንደኛው የሚሄድበት መንገድ ለምሳሌ በዛን ወቅት በሰዶምና ገሞራም የጥፋት ውሃንም ስንመለከት ወንድ ለወንድ ሴት መጋባት ጀመረ። ይሄ ምንድን እንደሚያደርገው ዘር እንዲቋረጥ ያደርጋል፣ እንዳይበዛ ሰው በምድር ላይ ብዙ ተባዙ ደግሞ ብለሲንግ ነው። ስለዚህ ከእግዚአብሔር ቃል ተቃራኒ ነው ማለት ነው። ስለዚህ ምን ማድረግ አለበት? እግዚአብሔር ዘር እንዲቀጥል መሲህ እንዲመጣ ያሰባቸው ቤተሰቦች በምድር ላይ እንዲኖሩ እኛ ሁላችንም እንድንድን እግዚአብሔር በዚህ መንገድ መስራት ስላለበት ምን ያደርጋል? ጤናማ ያልሆነውን የተበላሸውን ልክ ከዚህ ብዙ ጊዜ የምናገረው ምሳሌ ነው። አንድ ሐኪም የተበላሸ አካል ሲያገኝ ሰውየውን ለማዳን ሲል ያችን አካል ቆርጦ ያወጣል። ያንን ቆርጦ የሚያወጣበት ምክንያት ክፉ ስለሆነ አይደለም፣ ህይወትን ለመጠበቅ በዛ ውስጥ መልካምነት ነው የሚታየው። ስለዚህ ምን ያደርጋል? ያችን አካል ቆርጦ ያወጣል። እግዚአብሔርም ልክ እንደዚህ ያደረገ በዘፍጥረት ምዕራፍ 8 ላይ 7-8 እንደምንመለከተው የኖህን ታሪክ፣ ከዛ በጥፋት በሰዶምና ገሞራም ታሪክ የምንመለከተው ይሄ ነው። ሌላኛው በዚህ በመዳን መንገድ ውስጥ እንግዲህ እስራኤላውያንን እስራኤል የሚባለውን ኔሽን እግዚአብሔር ከመረጠ በኋላ የመረጠው ኢየሱስን ለማምጣት ነው። ሌላ ምንም ፌቨር የለው። ኢየሱስ የሚባለውን መሲህ ወይም ደግሞ አዳኝ ዓለም በሙሉ የሚድንበትን አንድ መሲህ አንድ መድኃኒት ለማምጣት ያንን ኔሽን መምረጥ ነበረበት። አንድ ኔሽን መረጠ፣ ከኔሽኑ አንድ ነገድ መረጠ፣ ከነገዱ አንድ ቤተሰብ መረጠ፣ ከዛ ቤተሰብ ደግሞ ኢየሱስ መጣ። ይሄንን ለማድረግ እግዚአብሔር ምን ያደርግ ነበር? እስራኤል የሚባለው ኔሽን ይጠብቅ ነበር። ለምንድን ነው የሚጠብቀው? በወቅቱ ሰዎች ቅድም እንደተናገር ነው እግዚአብሔር አባትን ከማወቅ ከአባት ውጪ በመኖር ላይ ስለነበሩ የእግዚአብሔርን ሀሳብ መረዳት አይችሉም። ስለማይችሉ ለዚህ ሁሉ ሰው ከማስረዳት እግዚአብሔር የሚፈልገውን ኔሽን መረጠና በዛ ኔሽን ውስጥ የሚፈልገውን ነገር እያደረገ መጣ፣ እያስያዛቸው። ለምሳሌ የኪዳን ስርዓት፣ የቤተ መቅደሱን ስርዓት፣ የክህነት ስርዓት፣ እነዚህ ሁሉ እያስቀመጠ የመጣበት ምክንያት መዳን የሚባለው ነገር ጽንሰ ሀሳቡ በሰዎች ውስጥ እንዲቀመጥ ስለፈለገ ነው። ይሄን እያደረገ መጣና ከዛ ኢየሱስን አመጣ። ግን እሱ ከመምጣቱ በፊት
ይሄ መሲህ ወይም ይሄ አዳኝ እንዳይመጣ የሚያደርጉ ምንም አይነት ነገሮች እግዚአብሔር አይታገስም ነበር ስንል ክፉ ስለሆነ አይደለም። ቅድም እንዳልኩት ዓለምን ሁሉ ለማዳን የሆነ ሰው ላይ የሆነ ቦታ ላይ መጨከን ነበረበት። አዎ እሺ፣ እዚህ ጋር ነባዬ አሁን በጣም ሰው የሚረዱ የሚፈልገው ነገር እዚህ ቦታ ላይ ያኔ መንፈሳዊ ስጋዊ ወይም ደግሞ በስጋ የሚመጣ ኢየሱስ ነው። ኢየሱስ ማለት በዳዊት ዘር በሆነ በስጋ በሆነ ፋሚሊ የሚመጣ ነው። ያ ማለት ከእግዚአብሔር ቃል ኪዳን ጋር ተባባሪ ቤተሰብ ያስፈልገዋል፣ አብሮ ሰራተኛ ያስፈልገዋል። ስለዚህ በብሉይ ኪዳን ታሪክ ውስጥ ሁሉ ታሪኩ በመጽሐፍት ውስጥ በታሪክ ውስጥ በማንኛውም ቦታ ላይ የሚሰሩ ስራዎች ሁሉ ጠላት ሰይጣን የእግዚአብሔርን ፕላን ለማቋረጥ ለማያስኬድ፣ እግዚአብሔር ደግሞ ፕላኑን ኤክስቴንድ ለማድረግ ለማስቀጠል ያለ ትግል ነው። ውስጠኛው በመገለጥ ስንመለከተው ያ ነው። ምክንያቱም ቅድም እንዳልከው በዘሮች ውስጥ ሁሉ ዘርን እንደ ውልደት እንዲቆም በማድረግ ቀጥሎ ደግሞ ህዝቡ እንዲራብ በማድረግ ዮሴፍን እግዚአብሔር ቀድሞ የላከው በረሃብም እንዳያልቁ አብሮ ሰራተኛ እንዳይጠፋ እግዚአብሔር ያንን ኔሽን ለመጠበቅ አስቀድሞ ዮሴፍን ልኮ ከረሃብ ይጠብቃቸው ነበር። ስለዚህ ሰይጣን በጋብቻም ቢሆን በረሃብም ቢሆን በጦርነትም ቢሆን ያ የቃል ኪዳን ሰራተኞች ምን እንዲያደርጉ ነው? እንዲጠፉ ነው የሚፈልገው። ስለዚህ እግዚአብሔር እንደ ኔሽን ሲሆኑ በደንብ በኔሽን ውስጥ ወታደርን ተዋጊዎችን በማፍራት ጃይንቶችን በማፍራት ይሄን ኔሽን ምን ያደርግ ነበር? ፕሮቴክት ያደርግ ነበር። ነቢያትን በመስጠት ነገስታትን በመስጠት ስትሮንግ ሊደርሽፕ በማምጣት ይጠብቅ ነበር። ያ ጥበቃ ማለት ያ እነዛንም ከነሱ ከቃል ኪዳን ውጭ ያሉትን ኔሽኖች ኢንስፓየር የሚያደርገው የዚህ ዓለም ገዢ ነው። ለምን? የዚህ ዓለም ገዢ የሚነሳው በሰው ላይ አይደለም ማለት ነው። በውስጥ እግዚአብሔር ለሰው በምድር ላይ አዳኝ የሚባለውን ኢየሱስ ክርስቶስን ስለሚመለከት ነው ያ ነገር። ይህን ነገር እንዴት ነው የምትመለከተው ብትለኝ፣ ኢየሱስ ክርስቶስ በስጋ ሲወለድ ገና ያጻል ሲወለድ በደንብ መረጃ የደረሰው መጀመሪያ በሄሮድስ ነው። እንዴት አወቀው ማለት ነው? ሄሮድስ ሊደርሺፕ አለው፣ መንግስት አለው። ስለዚህ ናቹራል ትርጉሙ ምንድነው? ንጉስ የሚባል ከተወለደ እሱ የሚያስበው ንግስናዬን ይቀማው ነው። ግን በውስጡ የኢንስፓይሬሽኑ የክፉ መነሻ ሰይጣን ነው። ግን እሱ ይሄ የእግዚአብሔር ልጅ ብሎ አልተነሳም ማለት ነው። ንግስናዬን የሚያቋርጥ አንድ ሰው መጣ ተብሎ በዛ ሰዓት ያሉ ህፃናቶች ሁሉ እንዲገደሉ ትእዛዝን አወጣ ማለት ነው። ስለዚህ ልክ እንደዚህ ነው። አሁንም እስራኤልን ሲጠሉ የሆነ ኔሽን የሚጠላው ነው ማለት ነው። በውስጥ እግዚአብሔርን ፕላን ላይ አጌንስት ሆነው የሚነሱ ነው። ስለዚህ እግዚአብሔር የሚያደርገው ምንድን ነው? በዚህን ጊዜ ሌሎች ነገስታቶች በጦርነት ተሸንፈው ሞተው ነገ በመንፈስ የሚያድናቸው የራሱ አንድ ልጅ ምድር ላይ መጥቶ እንዲያድናቸው ስለሚያስፈልግ በስጋ መሞት ግዴታ ናቸው። ምክንያቱም ይሄንን ለማምጣት በግድ በስጋ ምን ማድረግ አለባቸው? መሸነፍ ናባቸው። ስለዚህ ስጋቸው ላይ ፈረደ እንጂ መንፈሳዊ ፍጻሜዎቻቸው ላይ አልፈረደም። ምክንያቱም አዳኙ በስጋ በመጣ ጊዜ ለአይሁዳዊም ለግሪክም ለጨዋም ባሪያም የለም፣ ሁሉም በአንድ መልእክት የሚድኑበት ጊዜ ስለሚጠብቅ ነው ማለት ነው። ስለዚህ በዚህ ጊዜ ሰዎች ብሉይ ኪዳንን ሲያነቡ ምንድነው የሆነ ኔሽንን ጠልቶ የሆነ ኔሽንን ደግሞ የሚወድ አይነት እዚህ ጋር ገዳይ እዚህ ጋር አዳኝ አይነት መልክ ይታይባቸዋል። ስለዚህ ይህንን አስታርቀው ማንበብ አለባቸው። ይህንን በእምነት መንገድ ተረድተው በትክክለኛ የእግዚአብሔርን ባህሪ እንዲያውቁ የሚጠቅማቸውን ሀሳቦችን ትንሽ ዶፕ ብታደርግላቸው ደስ ይለኛል። እሺ፣ ለምሳሌ አሁን ከዮሴፍን ጀምር እስቲ። ዮሴፍና ቤተሰቡ ወደ ግብጽ ሄዱ። ዮሴፍ ሲሄድ ሄደው የገዛ ወንድሞቹ ሸጠውት ነው ሄደው። እነሱ ደግሞ በረሃብ ምክንያት መጡ። ግን ወደዛ ከመምጣታቸው በፊት ከናን የነበሩበት ቦታ የገጠማቸው ነገር ምንድነው? እህታቸው ተደፈረች። ከዛ ገብተው የዛን ሀገር ነዋሪዎች ጨረሱ። ከዛ ሲያይ እግዚአብሔር እነዚህ ሰዎች እዛ ከቆዩ ይጠፋሉ። አንደኛ ቁጥራቸው ትንሽ ነው። ሁለተኛ ሊቆዩበት የሚችሉበት ነገር እንደዚሁ የተቀላቀለ ዘር ሊወልዱ ይችላሉ። ዘር እንዳይቀላቀል የፈለገው ለምንድን ነው? አንድ መሲህ ለማምጣት ነው። ስለዚህ ወደ ግብጽ ወረዱ። ወደ ግብጽ ከወረዱ በኋላ ዮሴፍ ገና ቤተሰቦቹ መጥተው እዚህ እንዲኖሩ ፈርዖንን ሲጠይቀው ምንድን ነው የሚሰሩት አለው። ከብት አርቢዎች ናቸው አለ መጽሐፍ ቅዱስ ሲናገር። ከብት አርቢዎች በግብፃውያን ዘንድ ጽዩፍ ስለሆነ ይላል፣ ወይም ግብፃውያን ከብት አርቢ ይጸየፉ ስለነበር ለምለሙ መሬት ስጣቸውና እዛ ይሁኑ ብሎ እዛ ቦታ ተቀመጡ። ስለዚህ ምን ማድረግ ጀመሩ? እዛ ያሉበት ቦታ መብዛት ጀመሩ፣ እስራኤላውያን ከማንም ዘር ሳይቀላቀሉ። ስለዚህ 70 ሆነው የገቡት ኔሽኖች ሲወጡ ወደ 3 ሚሊዮን ሆነው ወጡ ማለት ነው።
ስለዚህ ሳይቀላቀል እያንዳንዱ ነገዱን እየቆጠረ የእንትን ነገድ በዚሁን የእንትን ነገድ በዚሁን የእንትን ነገድ በዚሁን እየተባሉ ቁጥራቸውን እየታወቀ ጥርት ብለው ወጡ። ከዛ ያው አብሯቸው ሌሎች ኔሽኖች ተቀላቅለው ወጥተዋል። ግን ከእስራኤል የተወለዱ አይደሉም። ሌሎች ኔሽኖች ወጥተዋል። ስለዚህ ኔሽኖቹ ከዛ እስራኤል ከግብጽ ሲወጣ እስራኤላዊ ብዙ ነው። ከሌላ ህዝብ ደግሞ የሆነ ህዝብ ወጥቷል አብሯቸው። ግን ያልተቀላቀለ እስራኤላዊ ግን ብዙ ነው ያለው ያልተቀላቀለ። እዚህ ድብልቅ ህዝብ የሚባለውን ሀሳብ አንዳንድ ሰዎች የሚመስላቸው ምንድነው እስራኤላውያን ከሌላ ተጋብተው ይመስላቸዋል። አይደለም፣ ከሌላ ህዝብ አልተጋባም። ግን እንደነሱ ባሪያ የሆነ ህዝብ የዛን ቀን ነጻነት ነው ሲባል አብሮ ተከትሎ ተደባልቆ ስለወጣ ነው። ህዝቡ በዚህ መልክ ሳይቀላቀል እስራኤል የሚባለው ኔሽን ብዙ ሆኖ ከግብጽ ወጣ። የፈለገው እግዚአብሔር ይሄንን ህዝብ አብዛት ስለነበረ ግብጽ ውስጥ። ከዛ በኋላ ግን ወደ ሀገራቸው ወደ ከናን ወደ መሬታቸው ሲወስዳቸው እግዚአብሔር ያዛ መሬት ላይ የሚኖሩበትን መርህ በትክክል ሰጣቸው። ወይም በረሃ ላይ ህግ ሰጣቸው። ህግ ውስጥ ደግሞ አብሮ ያስቀመጣቸው ነገሮች በሙሉ ይህንን ቤተሰብ ለመጠበቅ ይህንን ኔሽን ለመጠበቅ ይህ የሚመጣው መሲህን በእነሱ በኩል ለማምጣት አንድ ህዝብ እንዴት መኖር እንዳለበት እናንተ የእግዚአብሔር ምርጥ ናችሁ፣ የተለያችሁ ናችሁ፣ እግዚአብሔር ለራሱ የቀደሳችሁ ህዝቦች ናችሁ እያሉ ይነግራቸዋል። ይህንን የቀደሰበት ምክንያት ለምንድን ነው? ኢየሱስን ለማምጣት መሲሁን ለማምጣት። በጣም መልካም። በጣም ተጨማሪ እዚህ ሀሳብ ላይ ለምሳሌ እግዚአብሔር እስራኤልንም ወደ ባቢሎን የወሰደበት ፕላን ይሄ ነው። ምንድን ነው? ቅድም ከዮሴፍ ታሪክ ጋር የሚመሳሰል ነው። በኢሳያስ ዘመን ላይ ህዝቡ ከቤተ መቅደስ ከእግዚአብሔር ቃል ርቆ በአዳን አምላክ በማምለክ ምክንያት ወደ ድካም፣ ወደ ድህነት፣ ወደ ጉስቁልና፣ ወደ ችግር የተቀየረበት ጊዜ ነው። ከዛም በኋላ ያን ኔሽን ኢነሚ ያለው በሆነ ነገስታት ይገለጥ እንጂ እንዳልከው የእግዚአብሔርን ፕላን ለማቋረጥ የሚያስብ የጨለማ ገዥ ያለ ማለት ነው። ስለዚህ ግብፃውያንን ኢንስፓየር አድርጎ ኔሽኑ ስለደከመ አጥፍቷቸው የእግዚአብሔር ኢየሱስ ክርስቶስን ለማዳን ያጠበውን ሀሳብ ስለሚያቋረጥ ስለሚያውቅ እግዚአብሔር ቀድሞ ስለሚያይ ያንን ኔሽን ለ70 ዓመት ወደ ስትሮንግ ኔሽን ወደ ባቢሎን ሄዱ። ትንቢት ተናገረ። ትንቢቱ ባሪያ ትሆናላችሁ ወደ ግብጽ ሄዱ ሲባል ሲታይ ስትርጉሙ ድክመት ነው፣ መዋረድ ነው። ስለዚህ ኤርሚያስ የሚናገረውን ትንቢት በሐሰተኛ ትንቢቶች ነቢያቶች የሚቃወሙት ለመሸፋፈን ነው። እንዴት ነው እግዚአብሔር እኛን ወደ እስራኤል ሂዱ፣ ወደ ግብጽ ወደ ባቢሎን ሂዱና ተቀመጡና ምርኮኛ ሁኑ ብሎ ቢጠበቅ ግን ምንድነው ኔሽኑ ስለደከመ ብቸኛ መጠበቅ የሚችለው በጠንካራ መንግስት ነው። በዛ ስር ካልሄደ ቅድም እንዳልከው ያ ኔሽን መብዛት አይችልም፣ መታደስ አይችልም፣ መብላት አይችልም፣ መጠጣት አይችልም። በአጭር ጊዜ የሆነ ነገስታት መጥቶ ሊያጠፋቸው እንደሚችል አይተው ነበር ማለት ነው። ስለዚህ እግዚአብሔር ምንም ቢመራቸው አንጠልጥሎ ይወሰዳቸው። ለዚህ ነው እኔ ለእናንተ የማስበውን ሀሳብ እኔ ያውቃለሁ ያላቸው። ለዛ ፍጻሜው ምን ያደረገ አያቸው። አሁን እንደ ባሪያ ብትሄዱ እንደ ዮሴፍም እንደ አገባቡ ደስ አይልም። በባርነት ነው፣ ተሸናፊነት ነው ማለት ነው። ግን ምንድነው እዛ ስትቀመጡ ፍጻሜያቸው ምን ያደረገ ነው? ያማረ ነው። ለምን? ስትሮንግ ሆናችሁ ታድሳችሁ ተመጣላችሁ። ስለዚህ አሁንም የሰው ልጆች ብሉይ ኪዳን ላይ እግዚአብሔር የሚዋጋው ትግሉ መንፈሳዊ ትግል አይደለም። የስጋ ዘርን ምን ማድረግ ነው? ማስቀጠል ነው። ስለዚህ እግዚአብሔርና ወይም ደግሞ የእግዚአብሔር ሕዝቦች ሁሉ በስጋ ስላሉ እግዚአብሔርን ፕሮቴክሽኑን የሚያመጣው በስጋ ደረጃ ነው። ያ ማለት ምግብን ማምጣት አለበት፣ ብርን ማምጣት አለበት፣ ፕሮስፔሪቲ ማምጣት አለበት። ቀጥሎ ነው ፊዚካሊ ደግሞ የሚጠበቁት ስትሮንግ ኔሽንና በወታደር በጦርነት ነው የሚጠበቁት። ስለዚህ በዛ ታይም ላይ እግዚአብሔር በትክክል በስጋ ያለውን ቻሌንጅ በስጋ እንዲዋጡ ምን ያደርግ ነበር? ኢንቮልቭ ያደርግ ነበር። በመላእክት ኢንቮልቭ ያደርግ ነበር። በጣምራት ኢንቮልቭ ያደርግ ነበር። በተለያየ ነገር ያደርግ። ያን ነገር የሚያደርገው ያንን ኔሽን ጠልቶ ሳይሆን ፕላኑን የሚያመጣውን ትውልድ ምን ለማድረግ ነው? ለመጠበቅ ነው። ስለዚህ ስራው ድርጊቱ እሳት ሊሆን ይችላል፣ መቅስፈት ይችላል። ነገር ግን ውስጡ መልካምነት ነው ያለበት፣ በጎነት ነው። ለምን? ማዳን የሚያመጣውን ፕላን ለማስፈጸም የሚደረግ ውጊያ ነው እንጂ ህዝብን መጥላት እግዚአብሔር ጨካኝ ሆኖ አይደለም ማለት። ይህንን ነገር እንዲረዱ ሌላው እዚህ ጋር በደንብ ኢንተርፕሬት ስናደርግ መጠንቀቅ ያለብን ወይም ብዙ ሰዎች መያዝ ያለባቸው ሀሳብ ምንድን ነው? እግዚአብሔር የሚያደርገውን ነገር በሙሉ ስሜታዊ ሆኖ አያደርግም። ድንገት ተነስቶ አይደለም የሚያደርገው። መጽሐፍ ቅዱስ እንደሚነግረን ሁሉን ነገር ያቀደው ከዘላለም በፊት ነው። ስለዚህ ሁሉ ነገር
የታቀደ የታሰበ ነው እንጂ ከስሜት ከንዴት ምናምን አመንጭቶ የሚያደርገው ነገር የለም። ስለዚህ እስራኤልን ከግብፅ አውጥቶ ወደ ከነዓን ሲወስድ ከስሜቱ ያመነጨው ነገር አይደለም። ከባህሪው ከዘላለም በፊት ያቀደው የሀሳቡ ውጤት ነው፣ የእቅዱ ውጤት ነው። ስለዚህ በዚህ እቅድ ውስጥ ምን አለ? በዚህ የዘላለም እቅድ ውስጥ ምን አለ? አንድ ቅድም እንዳልኩት እናንተ ለእግዚአብሔር የተቀደሰ ሕዝብ ናችሁ ይላቸዋል። ለምንድን የተቀደሰ የተለየ የተመረጠ? ስለዚህ የመረጣቸው ለምንድን ነው? መሲህ ለማምጣት። ያ መሲህ ምንድን ነው ጥቅሙ? ለሰው ልጅ በሙሉ ነው። ይህን የሚያደርግበት መንገድ ይሄ ነው። ሌላው እስራኤል ላይ የተነሱ ብዙ ኔሽኖች አሉ። ከግብፅ ጀምሮ ግብፃውያንን፣ እነ ባቢሎንን፣ እነ አማሌቅ፣ የኢያቡሳውያን፣ ኬጣውያን፣ ፌሩዛውያን አሉ መጽሐፍ ቅዱስ የሚጠራቸው። እነዚህ ኔሽኖች በሙሉ ወይም እነዚህን ሰዎች እግዚአብሔር ነው በመልኩና በአምሳሉ የፈጠራቸው። መልሶ የሚያጠፋበት ምንም ሪዝን የለውም ከልቡ በደንብ ካሰብ ነው። አለዚያ እግዚአብሔር ከባህሪው ጋር የሚጋጭ ነው የሚሆንብን። ታዲያ ምንድን ነው እያደረገ ያለው? እግዚአብሔር እያደረገ ያለው ነገር አንድ ያንን ኔሽን ከእነሱ ከሚሄዱበት መንገድ መጠበቅ ይፈልግ ነበር። ለምሳሌ አማሌቃውያን በጣም እነዚህ ፌሪዛውያን፣ ኢያቡሳውያን፣ ኬጣውያን ምናምን የሚባሉት ህዝቦች የሚያመልኳቸው አምልኮዎችና ስርዓቶች በጣም አጸያፊና በጣም እግዚአብሔር ከሚፈልገው የህይወት መንገድና ስርዓት በጣም የራቀ ነው። ለምሳሌ ህፃናትን ነው መስዋዕት የሚያደርጉት። ህፃናትን በእንስራ ምናምን እያደረጉ ጽንስን ሁሉ መስዋዕት ያደርጋሉ። የህፃናትን ደም እየተቀቡ በቤተ መቅደስ ውስጥ ይቆማሉ ምናምን። እንደዚህ ያን ነገር ነው የሚያደርጉት። እነዚህን ህዝቦች ስርዓታቸውን እንዲማሩ አይፈልግም እግዚአብሔር። እስራኤላውያን ከዚህ ተለይተው እንዲኖሩ ነው ይፈልገው። ስለዚህ የእነሱን መንገድ እንዳትማሩ እንዳታዩ እያለ ይነግራቸዋል። በደንብ ልክ እንደውም ከግብፅ ከወጡ በኋላ ብዙ መመሪያ ነው የሰጣቸው። የእነሱን መንገድ እንዳትመለከቱ፣ እንዳታዩ፣ የእነሱን አካሄድ ስርዓታቸውን ምናምን በፍጹም እንዳትወስዱ፣ አትመልከቱ ምንም ከነሱ። በቃ ይህንን ደጋግሞ ነው የሚነግራቸው። ለምን? ይህንን ያደረገበት ምክንያት መሲህ ለማምጣት። በቃ መሲህ ካመጣ በኋላስ እሺ ነባይ አሁን እዚህ ጋር ይችን እንቋጥላቸውና በሚቀጥለው ደግሞ እግዚአብሔር መሲህ ከመጣ በኋላ ያለው ባህሪ ተቀይሮ በስጋ ሰዎችን ሲዋጋ ሲገላ እናይ። ይሄ ሚስጥር ምንድነው? የሚቀጥለው ፖድካስት ላይ ስርጭታችን ላይ እንመጣለን። ዛሬ ግን በአጠቃላይ በብሉይ ኪዳን በትክክለኛው የሚደረገው እግዚአብሔር የሚያደርገው ማንኛውም አይነት መቅስፈት ወይም ውጊያ ሁሉ ነገር ፕላኑን ለማስፈጸም የሚረዳው አክሽን ነው እንጂ ሰዎችን ጠልቶ አይደለም። ስለዚህ ብሉይ ኪዳን ላይ የምታዩት ማንኛውም ትግል የምታደርገው እግዚአብሔር ከባህሪው ክፉ ሆኖ ያንን በማድረግ ረካለሁ ብሎ ሳይሆን ጥላቻን ሳይሆን ህዝብንና መሲሁን ለማምጣት የሚሄድበት የፕሮቴክሽን ህዝቡን የመጠበቁ ሂደት ነው ማለት ነው። ይህንን ነገር እንዲህ ከተረዳ ነው አሁን በክርስቶስ ኢየሱስ ወይም ደግሞ እግዚአብሔር አባት ከሰው ልጆች ሊያወጣ የፈለገው የሆነ ኔሽንን ወይ አያበሳውያን ወይ ፍልስጤማውያንን ሳይሆን ኃጢአት የሚባለውን ችግር ነው። ለምን ኢየሱስ መምጣትም ያለበት የሰው ልጆች ብቸኛ ችግር ፍልስጤማዊ አይደለም፣ ወይ ደግሞ የሆነ ኔሽን አይደለም፣ ወይም ደግሞ በረከት እስራኤል አይደለችም። የሰው ልጆች ጠላት አንደኛው ኃጢአት ነው። ስለዚህ ኃጢአትን ለማስወገድ የሚችልበት ብቸኛ መንገድ ክርስቶስ ነው። ስለዚህ ክርስቶስ ከመጣ በኋላ ያለውን የእግዚአብሔርን ደግሞ አሰራር እንዴት እንደተለወጠ በሚቀጥለው ፖድካስት ላይ መተን በሚገባ እናስተምራለን። አሁን ግን ብሉይ ኪዳን ላይ ያሉትን ማንኛውንም ትግሎች፣ ማንኛውም አይነት ጦርነቶች፣ ማንኛውንም አይነት የስጋ ጀጅመንቶች ስታነቡ ያ እግዚአብሔር በማድረጉ የሚደሰትበት ሳይሆን ህዝቡንና የእግዚአብሔርን ህዝብ ለመጠበቅ ፕላኑን ለመጠበቅ የሚደረግ ውጊያ ነው ማለት ነው። ለምን? ያንን ሴክሬት ውስጡን በመጽሐፍ ቅዱስ ኢየሱስ መጥቶ እስኪገልጥልን ድረስ የሰው ልጆች ሁሉ ጠላት ጦርነት፣ ረሃብ አይደለም፣ ሰይጣን ነው። ሰይጣን ደግሞ መወገድ አለበት። ያንን አወጋገድ ያንን ስርዓት ለማምጣት ክርስቶስ በግድ መምጣት አለበት። ስለዚህ ብሉይ ኪዳን ላይ ይህንን ትሩዝን ፎከስ አድርገው እንዲያነቡት ትንሽ አንዳንድ ማጠቃለያ ምክር ነገራቸውና አንደኛው ነገር ምንድነው? እግዚአብሔር ለምሳሌ አመጽን ይጠላል። የመጽሐፍ ቅዱስ አመጽን ይጠላል ማለት ሰውን ይጠላል ማለት አይደለም። ኃጢአትን ይጠላል፣ ኃጢአተኛውን ግን አይጠላም።
ስለዚህ እግዚአብሔር ሰውን በተመለከተ ጥላቻ የለውም። የሚሄድበትን መንገድ ድርጊቱን ምናምን ላይወደው ይችላል። ይሄ ንጹህ ስለሆነ ነው። እግዚአብሔር ቅዱስ ስለሆነ አይወድም። በቃ ይሄንን መንገድ አይፈልግም። ስለዚህ ሰውን ይጠላል የሚለውን ሀሳብ መጀመሪያ ማቆም አለብን። አንደኛው በእግዚአብሔርና በሰው መካከል ሰይጣን የዘራው ጠላትነት ይሄ ነው። ጠላትነት ሀሳብን ዘርቷል። ከዚህ ሰው መቼውንም ቢሆን ለእግዚአብሔር እንደሚገባ ለእግዚአብሔር ቅርብ እንደሆነ ብቁ እንደሆነ አይሰማውም። ብሉይ ኪዳን ውስጥ አንደኛው የተሳካለት ሰይጣን በዚህ ነው። በእግዚአብሔርና በሰው መካከል ጠላትነትን መፍጠር ማለት ነው። ስለዚህ ይሄን ጠላትነት በትክክል ማጥፋት አለበት። ሰው እንዴት ነው ማጥፋት ያለበት? እግዚአብሔር ሰውን ጠልቶ አያውቅም። መንገዳቸውን፣ ኃጢአታቸውን፣ ድርጊታቸውን፣ ስራቸውን አይወድም፣ አይስማማም። ሰውን ግን ይወዳል። እነዚህን ሁለቱ ነገሮች ለይቶ ማየት። ሌላኛው ከዚሁ ጋር ደግሞ ማየት ያለብን ነገር ምንድን ነው? ብሉይ ኪዳን እንደ አንድ የመጽሐፍ ቅዱስ ክፍል ብሉይ ኪዳንን ብቻ አንብበን መተርጎም አንችልም ወይም መረዳት አንችልም። ብሉይ ኪዳንን ለመረዳት ሰው በደንብ አዲስ ኪዳን መረዳት አለበት። አዲስ ኪዳንን ያልተረዳ ሰው ብሉይ ኪዳን በትክክል ኢንተርፕሬት ማድረግ አይችልም። ምክንያቱም እግዚአብሔር አባትን በትክክል የገለጠልን የተረከልን በትክክል ያሳየን ኢየሱስ ስለሆነ፣ ከዛ ደግሞ በእኛ ውስጥ ያለው መንፈስ ቅዱስ ደግሞ ይህንን እግዚአብሔር በትክክል ስለሚመሰክርልን፣ እዚህ አዲስ ኪዳን በትክክል ማያቅሰው ብሉይ ኪዳንን በትክክል መረዳት አይችልም። ሌላ ጠላትነት የሚለውን ሀሳብ በትክክል መረዳት፣ ከዛ ደግሞ ቃላት ብቻ አለመሳብ ከመጽሐፍ ቅዱስ እግዚአብሔር እንትን ይጠላል እንዴ ይጠላል እግዚአብሔር እንደዚህ አይወድም እሱን ሳይሆን ስለ ሰው እግዚአብሔር ያለውን ሀሳብ እግዚአብሔር ያለውን የልብ ዝንባሌ ወይም አቲቲዩድ በትክክል መረዳት አለብን ብዬ አምናለሁ። አሜን። በጣም ደስ የሚል ሀሳብ አስረድተናል ነባዬ። ስለዚህ በዚህ መጽሐፍቱ ላይ ሰዎች እንዲረዱ እንፈልገው ዛሬ እናንተ በደንብ እንዲያውቁ እንፈልገው ብሉይ ኪዳን ላይ ያሉት ማንኛውም ፊዚካል ፕላኑን ለማምጣት የሚደረጉ ትግሎችን እንደ እግዚአብሔር እውነተኛ ባህሪ አድርገን ቆጥረን በዚህ በታሪኮች ውስጥ እግዚአብሔርን መተርጎም ወይም ኢንተርፕሬት ማየት የለብንም። ስራው ሮንግሊ አክሽኑ ጀጅመንትም ቢሆን ነገር ግን ፕላንን የማስቀጠል ወይም ደግሞ እግዚአብሔርን ኢየሱስ ክርስቶስን የማምጣት ሂደት ውስጥ ያለ ከሰይጣን ወይ ከጨለማው ገዥ ጋር ያለ ውጊያ ነው። ስለዚህ እግዚአብሔር ያንን ጠላት ያንን ኔሽን አታክ ለማድረግ እግዚአብሔር ደግሞ ያንን ኔሽን ጠብቆ አዳኝ የሚባለው መሲህ ለማምጣት ያለ ነገር ስለሆነ ከታሪኩ ተነስታችሁ ሳይሆን ከዓላማውና ከፐርፐዙ ተነስተው መጽሐፍትን ማወቅ አለባቸው። በሚቀጥለው ፖድካስታችን ላይ አሁን ቅድም ያነሳቸው ሀሳቦች አሉ። እግዚአብሔር አባት መጽሐፍ ብሉይ ኪዳን ላይ ሻዶ ነው ይላል አይደለ? መጽሐፍ ቅዱስ ላይ ብሉይ ኪዳን ሻዶ ነው ወይም ጥላ ነው። ሰብስታንሱ ደግሞ ወይም ደግሞ ማንነቱ ኢየሱስ ነው፣ አካሉ ነው። ስለዚህ አካሉ ኢየሱስ ከሆነ ያ ቀድሞ የመጣው ነገር ምንድን ነው የሚለውን ነገር በደንብ አድርገን አስፍተን ከዛ ኢየሱስ ከተገለጠ በኋላ ደግሞ እግዚአብሔር ለሰው ልጆች ደግሞ በምን አይነት መንገድ ፕላኑን ወደ ምድር ይፈጽማል፣ ኃጢአትን እንዴት እንዳወጣ የሚቀጥለውን ፖድካስት ስንወያይበት የበለጠ ይህን ሀሳብ ይረዱታል ብለን እናስባለን። ስላዳመጣችሁ እናመሰግናለን። የሚቀጥለውን ፖድካስት እንድትከታተሉት እንጋብዛችኋለን። ዛሬ ግን ይህንን ዲስከሽን በመስማት በውስጡ ያለውን ሀሳብ ለሰው ይጠቅማል የምትሉትን ነገር ላይ ካለ ሼር በማድረግ ወይም ደግሞ ኮሜንቱ ላይ ሀሳብን በመጻፍ ተጨማሪ ጥያቄ ካላችሁ ጥያቄን መጠየቅ ትችላላችሁ። እግዚአብሔር ያስተማረንን የረዳንን ነገር ለእናንተ እንገልጣለን፣ እናስተምራለን። ስለዚህ ይህንን ትምህርት ብዙዎች ደርሰው ከዚህ አይነት ከተሳሳተ ሀሳብ መጽሐፍትን ከሚረዱበት የተንሻፈፈ ሀሳብ ነጻ ወጥተው በትክክለኛ ከአባቶቻቸው ጋር በፍቅር በወዳጅነት ህብረት እንዲያደርጉ የሚጠቅም ትልቅ ሀሳብ የያዘ ነው። ይህንን ሼር በማድረግ ኮሜንት በማድረግ ላይክ በማድረግ ለብዙዎች እንዲደርሱ ይህንን መልእክት እንድትተባበሩን እንጋብዛቸዋለን። በጣም ነው የምናመሰግነው። ይሄ ፖድካስት እንግዲህ ብዙ ሀሳቦችን በማምጣት ለብዙ የቤተ ክርስቲያን መታነጽ የሚሆኑ ሀሳቦችን ብዙ ሰዎችን መተን ሼር የምናደርግበት ትልቅ ፕላትፎርማችን ነው። ስላዳመጣችሁ እናመሰግናለን።